ሰበር ዜና ኢራን ከምዕራቡ ዓለም ጋር ያላትን ግንኙነት ሙሉ በሙሉ የሚያናጋ መግለጫ ሰጥታለች። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በግልጽ እንዲህ አሉ። በጦርነት ሊገኝ ያልቻለው ነገር በፖለቲካዊ ድርድር ሊገኝ አይችልም። ይህ ማለትም የኢራንን ማበልጸግ አይቆምም ማለት ነው። ባለሙያዎች ቀይ ማንቂያ አብርተዋል። ኢራን የኒውክሌር ፋይሏን በተመለከተም እጅግ አስጊ የሆነ አቋም ይዛለች። የውጭ ጉዳይ ሚኒስትሯ ኢራን ሚሳኤሏ ላይ ድርድር አታደርግም ሲሉ ለእስራኤልም መጥፎ መዘዝ የሚል ማስጠንቀቂያን አስተላልፈዋል። 60% ይህ ቁጥር የዓለምን ስጋት የሚጨምር ነው። ኢራን ዩራኒየምን እስከ 60% ማበልጸጓን አታቆምም። የኢራን ከፍተኛ ባለስልጣናት ይፋ ባደረጉት መረጃም አሜሪካና እስራኤል ጥቃት የሰነዘሩበት ቢሆንም የኢራን የማበልጸጊያ ቴክኖሎጂው ሙሉ በሙሉ በእጃችን ነው ብለዋል። ዝርዝር መረጃውን ይዘን ቀርበናል። አባስ አራግቺ ይህንን ደፋር አቋም ለመያዝ ያስቻላቸው ምንድን ነው? ኢራንስ ይህንን ወሳኝ ውሳኔ ያሳለፈችው ለምንድን ነው? የኒውክሌር ቁሳቁሶችን ጥቃት ከደረሰባቸው ተቋማት ወጥተዋል ወይ? አሜሪካና እስራኤል ከደረሰባቸው ጥቃት በኋላስ የኃይል ሚዛኑ እንዴት ተቀየረም? የቴህራንን ስልታዊ ዕቅድ ዛሬ እንፈትሻለን። ቻናላችንን ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። መልካም ጊዜ። ኢራን ቀይ መስመሯን አስቀመጠች። በፍጹም ኒውክሌሯን እንደማታቆም አረጋግጣለች። ኢራን ጫናን አልቀበልም በማለት በኢራን የማበልጸግና ሚሳኤል ፕሮግራም ድርድር ላይ የማይሻር ውሳኔ አሳልፋለች። ምንም እንኳን አሜሪካና እስራኤል የኢራንን የኒውክሌር ጣቢያዎችን ቢደበድቡም 60% የበለጸገ ዩራኒየም ጨምሮ ሁሉም የኒውክሌር ቁሳቁሶች በተጠቁት ተቋማት ፍርስራሾች ስርም እንዳሉና ወደ ሌላ ቦታ እንዳልተዘዋወሩ ኢራን አስታውቃ የእስራኤልን አሜሪካን አመድ ቡና አድርገዋለች። የኢራን የውጭ ጉዳይ ሚኒስትር የኢራን ጦር በሁሉም ደረጃዎች ከፍተኛ ዝግጁነት ላይ እንዳለ ገልጸው እስራኤል ወደፊት የምትወስደው ማንኛውም ጠባጫሪ እርምጃ መጥፎ መዘዝ እንደሚያስከትልም አስጠንቅቀዋል። ማንኛውም አዲስ ግጭት ከተቀሰቀሰ ግን እስራኤል ሌላ ሽንፈት እንደምትጋፈጥ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በቅርቡ በኳታሩ አልጀዚራ የዜና አውታር ጋር ባደረጉት ቃለ ምልልስ ላይም አገራቸው ከአሜሪካና ከምዕራቢያን ጋር ባለው ጥረት የተሞላ ግንኙነት ላይ የማይናወጥና ወሳኝ አቋም ይፋ አድርጓል። ይህ መግለጫ ኢራን በኒውክሌርና በሚሳኤል ፕሮግራሞቿ ዙሪያ ያላትን ቀይ መስመር በግልጽ የሚያሳይ ነው። ሚኒስትር አራግቺ አገራቸው የኢራን ማበልጸግ ስራዋን በፍጹም እንደማታቆም አረጋግጧል። የሰጡት ምላሽም ታሪካዊና ጠንከር ያለ ነበር። በጦርነት ሊገኝ ያልቻለው ነገር በፖለቲካዊ ድርድር ሊገኝ አይችልም በማለት ይህ ንግግር የዋሽንግተንና የእስራኤልን የቀደመ ጥቃት በቀጥታ የሚጠቅስ ሲሆን ሁለቱ ሀገራት የአየር ጥቃት የኒውክሌር ተቋማቱን ሕንፃዎችና መሳሪያዎችን በከፊል ቢያወድምም ኢራንን የዩራኒየም ማበልጸጊያ ቴክኖሎጂና እውቀት ግን ሊያጠፋው አለመቻሉን ያመለክታል። አራግቺ አክለውም 60% የበለጸገ ዩራኒየም ጨምሮ ሁሉም የኒውክሌር ቁሳቁሶች በተጠቁት ተቋማት ፍርስራሽ ስር እንዳሉና ወደ ሌላ ቦታ እንዳልተዘዋወሩም ገልጸዋል። ይህ ማለት ኢራን ጥቃቱ ቢደርስባትም የማበልጸግ አቅሟን በፍጹም አላስለቀቀችም ማለት ነው። የኢራን አቋም ከኒውክሌር ፕሮግራሟ ባሻገር በመካከለኛ ምስራቅ ለደህንነቷ ዋስትና አድርጋ በምትቆጥረው በሚሳኤል ፕሮግራም ላይ የጠነከረ ነው። አሜሪካ ለረጅም ጊዜ የኢራንን የባሊስቲክ ሚሳኤል ፕሮግራም ለመገደብ ስትጠይቅ ቆይታለች። ሆኖም አራግቺንን ጥያቄ በፍጹም ውድቅ አድርገውታል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በሚሳኤል ፕሮግራማችን ላይ በፍጹም አንደራደርም፣ ምክንያቱም ምክንያታዊ የሆነ ተዋናይ ራሱን ትጥቅ ለማስፈታት አይስማማም በማለት ገልጸዋል። የአቋም ኢራን የራሷን የጦር መሳሪያን የማምረት አቅም ሉዓላዊ መብት አድርጋ እንደምትቆጥረውና በመካከለኛው ምስራቅ ካሉ አሜሪካና እስራኤል ከሚደገፉ ኃይሎች ራሷን ለመከላከል ወሳኝ የኃይል ሚዛን እንደሆነች እንደምታምን ያመለክታል። በቅርቡ ከእስራኤል ጋር በተደረገው ግጭትም ሚሳኤሎቿን በእውነተኛ ውጊያ ውስጥም መሞከሯን መግለጻቸው አቅማቸውን ብቃት ለዓለም ለማሳየት የፈለጉበት ምልክት ነው። አራግቺ ከዋሽንግተን ጋር ቀጥታ ንግግር የማድረግ ፍላጎት እንደሌላቸው በድጋሚም ገልጸዋል። ሆኖም ግን ፍትሐዊ ስምምነት ላይ ለመድረስ ከተቻለም ተዘዋዋሪ ድርድር ዝግጁ መሆናቸውን ጠቁሟል።
የቴህራን ዋና ቅሬታ አሜሪካ ድርድር ከመጀመሯ በፊት ኢራን እንድትቀበላቸው የምትፈልጋቸው ቅድመ ሁኔታዎችም ተቀባይነት የሌላቸውና ከእውነታ የራቁ መሆናቸውን ነው። ኢራን በጥቃት ተመታ ሳለ ቅናሽ አታደርግም የሚል ጠንካራ አቋም ይዛለች። የኢራኑ ሚኒስትር የሰጡት መግለጫ አውድ ኮንቴክስትም ከጥቂት ወራት በፊት በእስራኤልና በአሜሪካ የደረሰውን ጥቃት ተከትሎ የመጣ በመሆኑ ለቀጠናው የሚሰጠው ማስጠንቀቂያ ከባድ ክብደት አለው። አራክቺ የኢራን ጦር በሁሉም ደረጃዎች ከፍተኛ ዝግጁነት ላይ እንዳለ ገልጸው እስራኤል ወደፊት የምትወስደው ማንኛውም ጠባጫሪ እርምጃም መጥፎ መዘዝ እንደሚያስከትል አስጠንቅቀዋል። ኢራን ያለፈውን ጦርነት በጥንቃቄ መምራትና ወደ ሰፊ ቀጠናዊ ግጭት እንዳያድግ መከላከል እንደቻለችም ገልጸው ማንኛውም አዲስ ግጭት ከተቀሰቀሰ ግን እስራኤል ሌላ ሽንፈት እንደምትጋፈጥ ተናግረዋል። አስታራቂ የሆነችው ኦማን ኢራንና አሜሪካ የቆመውን የኒውክሌር ድርድር እንዲቀጥሉ ጥሪ አቅርባለች። የግብፅ የውጭ ጉዳይ ሚኒስትርም ኢራን ከተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ ጋርም የነበራትን ትብብርም እንድትጀምር አሳስበዋል። ኢራን ይህ አቋም የኒውክሌር ድርድር ዳግም የመጀመር ዕድልን እጅግ አጣብቂኝ ውስጥም የሚከት ነው። ኢራን ከፍተኛ የኢራን የማበልጸግ ደረጃ ላይ በመቆየቷና በሚሳኤሉ ላይ ለመደራደር ፈቃደኛ ባለመሆኗ በቴህራንና በምዕራቡ ዓለም መካከል ያለው ውጥረት አደገኛ በሆነ ምዕራፍ ላይ ይገኛል። ኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ ያስተላለፉት መልእክትም ግልጽ ነው። ኢራን በውጭ ጫና መብቶቿን አሳልፋ አትሰጥም። የአቋም ዲፕሎማሲያዊን መንገድ ጠባብ የሚያደርግ ቢሆንም ኢራን የመከላከል አቅሟንና የኒውክሌር ቴክኖሎጂዋን እንደማትሸጥ ለዓለም ለማሳየት የፈለገችበት ወሳኝ መግለጫ ነው። የኢራን ሚስጥራዊ ምሽጎች፣ ዩራኒየም ማበልጸጊያዎችና ስልታዊ ፋይዳዎች። የኒውክሌር መርሃ ግብሩ የጀርባ አጥንት ናታንዝና ፎርዶ። ኢራን የኒውክሌር መርሃ ግብሯን ዓላማ ለሰላም ኃይል ማመንጨት እንደሆነ በተደጋጋሚ ብትገልጽም ዓለም አቀፍ ማህበረሰብ በተለይም በአሜሪካና በእስራኤል ዘንድ ግን የጦር መሳሪያ የማምረት ዓላማ አላት በሚል ጥርጣሬም ይሰነዘርባታል። የዚህ ፕሮግራም የጀርባ አጥንት የሆኑት ዋና ዋናዎቹ ሁለት የኢራን የማበልጸጊያ ተቋማት ናታንዝና ፎርዶ ናቸው። አንደኛ፣ ናታንዝ ዋናው የማበልጸጊያ ማዕከል። ናታንዝ በይፋ ሻሂድ አህመዲ ሮሻን ኒውክሌር ተቋም በመባል ይታወቃል። ይህ ተቋም ኢራን ዩራኒየም የምታበለጸገበት ዋናው ማዕከል ነው። የዚህ ተቋም ጉልህ ክፍል ከመሬት በታች የተገነባ ሲሆን ይህም የአየር ጥቃት እንዳደርስበት ለመከላከል ነው። ኢራን እዚህ ጋር በሺዎች የሚቆጠሩ የኢራን የማበልጸጊያ ሴንትሪፍሪጅ መሳሪያዎችን IR-1፣ IR-4 እና IR-6ን ጨምሮ አስቀምጣለች። ናታንዝ ከዚህ ቀደም በእስራኤል የተጠረጠሩትን በርካታ የድብቅ ጥቃቶችና ስታክስኔት የኮምፒውተር ቫይረስ ጥቃትን ጨምሮ ኢላማ ሆኖ የቆየ ስፍራ ነው። በቅርቡ በተፈጸሙ የአየር ጥቃቶችም ከፍተኛ ጉዳት ደርሶበታልም ተብሏል። ሁለተኛው ፎርዶ በጥልቀት የተቀበረው ምሽግ። ፎርዶ ከቆም ከተማ አቅራቢያ በተራራ ውስጥም በጥልቅ የተቀበረ የኢራን የማበልጸጊያ ተቋም ነው። ጥልቀት ባለው ቦታ በመገኘቱ ምክንያት ፎርዶ ኢላማ ለማድረግ እጅግ በጣም አስቸጋሪና የከባድ ቦምብ ጥቃቶችን ለመቋቋም የሚያስችል ምሽግ ነው። የተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ ሳይቀርም የዚህ ተቋም ቦታ ለመጀመሪያ ጊዜ ያወቀው በምዕራቢያን ስለላ በ2009 ዓ.ም ነው። ፎርዶ አነስተኛ ቢሆንም የቅርብ ጊዜዎቹንና ፈጣን የሆኑትን IR-6 ሴንትሪ ፊውጆችን በመጠቀም ዩራኒየምን እስከ 60% ለማበልጸግ የሚያስችል አቅም አለው። ኢራን የኒውክሌር መርሃ ግብሯን ለመደገፍ ዩራኒየም ከማበልጸግ ባሻገርም ለኃይል ማመንጫና ለምርምር የሚያገለግሉ ቁሳቁሶችን የምታመርትባቸው ሌሎች ስልታዊ ተቋማትም አሏት። ከነዚህ መካከል አንደኛው አራክ የከባድ ውሃ የኃይል ማመንጫ ነው። በአራክ የሚገኘው ተቋም ከባድ ውሃ ማምረቻ ተቋምን ያካትታል። እንዲሁም IR-40 በመባል የሚታወቀውን የከባድ ውሃ የምርምር ኃይል ማመንጫን ፕሮጀክትም በውስጡ ያቀፈ ነው። የከባድ ውሃ ኃይል ማመንጫዎች እንደ ጎንዮሽ ምርትም ፕሉቶኒየም የማምረት አቅም አላቸው። ፕሉቶኒየም ደግሞ የኒውክሌር ጦር መሳሪያ ለመስራት ከሚውሉ ቁሳቁሶች አንዱ ስለሆነ ይህ ተቋም የዓለም አቀፉ ማህበረሰብ የትኩረት ማዕከል ነው። በ2015 ዓ.ም የኒውክሌር ስምምነት መሰረትም ፕሉቶኒየም የማምረት አቅሙን ለመቀነስ ዲዛይኑ እንዲቀየርም ተወስኖም ነበር።
ሌላኛው ኢስፋሃን የነዳጅና የምርምር ማዕከል ነው። በኢስፋሃን የሚገኘው ማዕከል የኢራን የኒውክሌር ፕሮግራም የተለያዩ የምርምርና የማምረት ሂደቶች የሚካሄዱበት ሰፊ ስፍራ ነው። በዚህ ስፍራም የዩራኒየም ልውውጥ ፋሲሊቲዎች የሚተገበሩበት ቦታ አለ። ጥሬ ዩራኒየምን ወደ ዩራኒየም ኤክሳፍሎራይድ ጋዝ አሊያም ደግሞ ዩኤፍ6 ይህም ለሴንትሪፍሪጆች መኖ የሚሆን ቦታ ነው። የኒውክሌር ነዳጅ ምርት ለኃይል ማመንጫ የሚያገለግሉ ነዳጆችን የማምረት ሥራዎችን እዚህ ይከናውናሉ። ተቋሙ አነስተኛ የምርምር ኃይል ማመንጫዎችና የተለያዩ የላቦራቶሪ ክፍሎችንም ይዟል። ልክ እንደ ናታንስ ኢስፋሃንም በአሜሪካና በእስራኤል የአየር ጥቃቶችም ከተመቱት ቦታዎች አንዱ ነው። የኢራን የኒውክሌር መርሃ ግብር ወታደራዊ ስጋት ከመፍጠሩ በተጨማሪ የሲቪል የኃይል ፍላጎቷን ለማሟላት የተገነባም አንድ ትልቅ ተቋምም ይገኝበታል። ቡሻር የኤሌክትሪክ ኃይል ማመንጫ። ቡሻር በኢራን ውስጥም ብቸኛው በሥራ ላይ ያለ የኒውክሌር ኃይል ማመንጫ ጣቢያ ነው። ይህ ተቋም ወደ ብሔራዊ የኃይል አውታር ኤሌክትሪክ የሚያስገባ ሲሆን ግንባታው የተጠናቀቀው በሩሲያ ድጋፍ ነው። የኢራን የሲቪል የኃይል ፍላጎት ወሳኝ ነው። ቡሻር በተባበሩት መንግስታት ድርጅት የአቶሚክ ተቆጣጣሪ ድርጅት ተቆጣጣሪዎች ቁጥጥር ስር ያለ ሲሆን የሚጠቀመው ነዳጅም ከሩሲያ የሚመጣ ነው። በዚህ ተቋም ላይ የሚደርስ ማንኛውም ጥቃት ከፍተኛ የጨረር አደጋ ሊያስከትል ስለሚችል ብዙውን ጊዜም ከወታደራዊ ዓላማነት ውጭ እንደሆነም ይታሰባል። የኢራን ዋና ዋና የኒውክሌር ተቋማት በሦስት ዋና ዋና ዓላማዎች ላይ ያተኩራል። አንደኛው የማበልጸግ አቅምን መጠበቅ ናታንዝና ፎርዶ ናቸው። ከፍተኛ ደረጃ ላይ ያለው ዩራኒየም የማምረት ቴክኖሎጂን ከጥቃት መከላከልና ማስቀጠል ነው። ሁለተኛው የፕሉቶኒየም አማራጭን መያዝ ነው። ወደፊት የኒውክሌር ጦር መሳሪያ አማራጭ ሊሆን የሚችለውን ፕሉቶኒየምን የማምረት አቅም መገንባት ሲሆን ሶስተኛውና የመጨረሻው የሳይንስና የነዳጅ ድጋፍ መስጠት ነው። ጠቅላላው መርሃ ግብሩ የምርምር የልወጣና የነዳጅ ማምረት ድጋፍ መስጠት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ዩራኒየም ማበልጸግ አይቆምም ማለታቸው እነዚህ ስልታዊ ምሽጎች በተለይም ፎርዶና ናታንስ ኢራን የሉዓላዊነትና የደህንነት ስሌት ውስጥ መሠረታዊ መሆናቸውን ያረጋግጣል። ዛሬ እንደተመለከትነው የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ያስተላለፉት መልእክትም ግልጽ ነው። ኢራን በዩራኒየም ማበልጸግና በሚሳኤል አቅሟ ላይ ከማንም ጋር አትደራደርም። በአሜሪካና እስራኤል የደረሰው ጥቃት የኢራንን ምሽጎች ሊጎዳው ይችል ይሆናል። ነገር ግን የኒውክሌር ቴክኖሎጂዋንና ፖለቲካዊ አቋሟን ሊያጠፋው በፍጹም አልቻለም። ኢራን የኒውክሌር መርሃ ግብሯን ቀይ መስመር በማድረግ ቆርጣ ስትነሳ፣ ዲፕሎማሲያዊ መስኮቶች ደግሞ ይበልጥ ጠባብ ሆኗል። በሚሳኤል ላይ ድርድር የለም ሲባል ደግሞ በቀጠና ውስጥ ያለው የጦርነት ስጋትና የኃይል ሚዛን መዛባት ይበልጥ አሳሳቢ ደረጃ ላይ ደርሷል ማለት ነው። ውድ ተመልካቾቻችን እስቲ እናንተ ንገሩን። ሚኒስትር አራክቺ የወሰዱት ጠንካራ አቋም ኢራንን ከምዕራቡ ዓለም ጫና ይከላከልላታል ወይስ ደግሞ ወደ አዲስ ቀጠናዊ ግጭት ይከታታል? ኢራንስ የሚሳኤል ፕሮግራሟ ላይ እንዳትደራደር መወሰኗ ትክክል ነው ብለው ያስባሉ? አሜሪካና አጋሮቿስ የኢራንን የዩራኒየም ማበልጸግ ለማስቆም ከድርድር ውጪ ምን አይነት አማራጮች አሏቸው? አስተያየቶቻችሁን ከታች ባለው ኮመንት ሴክሽን ላይ አካፍሉን። ለተጨማሪ ጥልቅ ዓለም አቀፍ የዜና ትንታኔዎች ቻናላችንን ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ይህንን ትንታኔ ለሌሎችም ለማድረስ ሼር ማድረጉን አይርሱ። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜም